አደባባይ ወጥተን እኮ ስራ ስላጣን አይደለም፣ መሄጃ ስላጣን አይደለም። ኢየሱስን ተቀበሉ የምንለው ለተቀበሉት ስለሚል እኮ ነው። እንድትቀበለው እኮ ነው። ካልተቀበልከው የእግዚአብሔር ልጅ መሆን ስለማትችል ነው። እግዚአብሔርን ማወቅና የእግዚአብሔር ልጅ መሆን የሰማይና የምድር ያህል ይለያያሉ። ልጅ ለመሆን መንግስተ ሰማያትን አክሰስ ለማድረግ በጽዮን አባል ለመሆን በበጉ ሰርግ ላይ ለመገኘት ለዘላለም ከመላእክቱ ጋር አብሮ ጌታን ለማምለክ ልጅ መሆን የሚባል መስፈርት አለ። ለዚህ ነው አደባባይ ወጥተን ተቀበል የምንለው። ዝም ብለን እኮ አይደለም ተቀበል የምንለው፣ እንድትቀበል እግዚአብሔር ስለሚያዝ ነው። እዚህ መጽሐፍ ላይ ብላክ ኤንድ ዋይት በግልጽ ስለተጻፈ ነው። ጌታን ተቀበል። ተቀብየዋለሁ ጌታ። አንዳንዱ ሲያሾፍ አላይታቸው ተቀብየዋለሁ። አንተ ሳታውቅ እኔ ጌታን አውቀዋለሁ። አታውቀው። ስትቀበለው ነው የምታውቀው። ስትቀበለውስ እንዴት ነው የምትቀበለው? አይ እኔ እኮ ተቀብየዋለሁ ከእናት ከአባቴ ከዘሬ ምናምን ተቀበል። ኖ አንተ ነው የምትለው። ሮሜ 10:9 ይመጣላ እዚህ ላይ ምን ይላል? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን መካከል እንዳስነሳው በልብህ ብታመን ትድናለህ። ሰው በአፉ መስክሮ በልቡም አምኖ ይድናልና። ለዚህ ነው እጅህን አንስተህ ኢየሱስ ጌታ እንደሆነ አምናለሁ እንድትል ምን ጠይቅህ። ያለበለዚያ ደሙ አይሰራልህም። ሕይወት ያለው ነው፣ አክቲቭ ነው። ካልተቀበልከው እና ባፍህ ኢየሱስ ጌታ መሆኑን ካልተናገርክ ደሙ አይሰራም። ለመስራት ዝግጁ ነው፣ ግን የሚሰራው በእምነት ነው። የምታምነው በቃሉ ነው። ቃሉን ደግሞ ስትናገረው ነው። አይ ባምኛለሁ ምናምን ነው በልቤ አይደለም። በአደባባይ ኢየሱስ ጌታ ነው ስትል፣ ብቸኛ ቤዛ ነው ስትል፣ ለዚህ ነው ኢየሱስን ተቀበሉ የምንለው። ወገኖቼ የኢየሱስ ደም ያደረገልን ይሄ ነው። ኢየሱስ ጌታ ነው። እንደምን አላችሁ? ዛሬ የዜማ ጊዜ ደረሰ ልላችሁ ነው የመጣሁት። መኃልየ ምዕራፍ 2 ላይ እንደዚህ ይላል፣ ውዴ እንዲህ ብሎ ተናገረኝ፣ እነሆ ክረምት አለፈ ዝናቡም አልፎ ሄደ እያለ ይናገርና አበቦች በምድር ላይ ተገለጡ ምናምን ብሎ የዜማ ጊዜ ደረሰ ይላል። አንዳንድ ጊዜ እግዚአብሔር ሲዝኖችን ነው የሚሰጠን፣ ጊዜን ይሰጠናል። ህይወት በጊዜ የተከፋፈለች ናትና እግዚአብሔር ከጊዜ በላይ ቢሆንም የሚሰራው ግን በጊዜ ውስጥ ነው። አንዳንድ ጊዜዎች የመስራት ጊዜዎች ናቸው፣ የመወለድ ጊዜዎች ናቸው፣ ጎንበስ የማለት ጊዜዎች ናቸው፣ የማልቀስ ጊዜዎች ናቸው። እነሱ ጊዜዎች ሲያልቁ ግን እግዚአብሔር ዘመናችንን በዛ ሲዝን ውስጥ አይጨርሰው። እግዚአብሔር ደግሞ ሌላ ሲዝን፣ ሌላ ጊዜ፣ ሌላ እድል ደግሞ ለሰው ልጆች ይሰጣል። እዚህ ጋር ላለችው ሴት የሚናገራት እንደዚህ ነው፣ እነሆ ክረምቱ አልፏል፣ ሌላ ወቅት መጥቷል ይላታል። እና እኔ ዛሬ ልነግራችሁ የፈለኩት እውነተኛ የዜማ ጊዜ፣ እውነተኛ የምስጋና ጊዜ፣ እውነተኛ የደስታ ጊዜ በህይወታችን ላይ ሲመጣ በጥቂቱ 3 ነገሮች ይከናወናሉ። የመጀመሪያው ነገር ክረምት ያልፋል፣ የዝናቡ ወቅት ያልፋል። ክረምት የምንለው ነገር ምንድነው? እንደ ልብ ማስኬድ፣ ብርድ የሆነ የፈለግነው እንድንለብስ ማያደርግ፣ በቃ ኮምፈርት የማይሰጥ ሲዝን ነው። በህይወታችን እንደሱ አይነት ጊዜዎች አሉ። አንደርማይን የምንደረግበት ብርድ የሚል የህይወት ብርድ ማለት ነው። የፈለግነው ማንለብስበት፣ የፈለግነውን ማንበላበት፣ የፈለግንበት ቦታ መሄድ ማንችልበት ራሱን የቻለ ሲዝን አለው። ይሄ ሲዝን ነው፣ በቃ በህይወት ውስጥ ያለ ሲዝን ነው። እና የእውነተኛ የእግዚአብሔር ጊዜ ሲመጣ የመጀመሪያ የሚሆነው ነገር እንዲህ አይነቱ ሲዝን ያቆማል። ስለዚህ እንዴ መባረካችሁ እንደዚህ ነው።
የክረምት ዘመን ላይ የክረምት ሲዝን ላይ ያላችሁ በጌታ በኢየሱስ ክርስቶስም እግዚአብሔር የበጋን ሲዝን ያምጣላችሁ፣ የዜማን ዘመን ያምጣላችሁ። ሁለተኛ አንቺ በአለት ንቃቃት ውስጥ ያለሽ ርግቦ ይላል ነይ ውጪ ይላል። ለምን? ቃልሽ ያማረ ነው ይላል፣ ውበትሽ ደግሞ ይወጣል እያለ ይናገራልና ሁለተኛው የሚሆነው ነገር እንደዚህ ነው። እግዚአብሔር ዘመንን ሲያመጣ ወደ ኋላ ያስቀሩን ሲቹዌሽኖች ይቀራሉ። ሁለተኛው እኛ ውስጥ ያለው ውበት መገለጥ ይጀምራል፣ መልካችን ይወጣል። እዚህ ጋር የምትገለጠው ካራክተር ውበት አላት፣ ግን ተደብቃለች በአለት ንቃቃት ውስጥ። መልክ አላት፣ መልኳን ግን ማንም ሊያይላት አልቻለም። ዘመንሽ መጥቷልና በቃ ከተደበቅሽበት ውጪ ነው። ሂድና ለአካብ ተገለጥ እንዳለ እኔ እነግራችኋለሁ። ይሄ አሁን እግዚአብሔር ያመጣላችሁ ሲዝን የምትሰወሩበት ሳይሆን የምትገለጡበት ዘመን ይሆንላችኋል። በጌታ በኢየሱስ ክርስቶስ የምትገለጡበት ፖቴንሻል እያላችሁ፣ አቅም እያላችሁ፣ ተምራችሁ ብዙ ዕውቀት እያላችሁ ማስተማር፣ መስበክ፣ መምራት እየቻላችሁ ነገር ግን በብዙ ነገር ውስጥ ተሸሽጋችሁ ተደብቃችሁ ያላችሁ በጌታ በኢየሱስ ክርስቶስም ይሄ ዛሬ የመጣው ዘመን የምትገለጡበት ዘመን ነው። እኔ እንደዚህ ባርካችኋለሁ። እግዚአብሔር ሰሜኑን ይሰጣችኋል፣ እግዚአብሔር ደቡቡን ይሰጣችኋል፣ እግዚአብሔር ምዕራቡን ምስራቁን ይሰጣችኋል። በጌታ በኢየሱስም ዘመናችሁ በመሸሸግ አያልቅም። አሁን መገለጥ ይሆናል። ኤልሳቤጥ ጽንሱን 6 ወር ሸሽጋው ነበር፣ ግን 3 ወር ደግሞ ገልጠዋለች። አይገርምም? ይሄ አሁን የምትሸሸጉበት ዘመን ሳይሆን እግዚአብሔር እናንተን የሚገልጥበት ዘመን ነው። በጌታ በኢየሱስ ስም አገልጋዮች መገለጥ ይሆንላችሁ። በእውነት ውስጣችሁ ብዙ ሸክም ብዙ ጸሎት እያለ የተሸሸጋችሁ መገለጥ ይሆናል። ሶስተኛ እግዚአብሔርን ዘመንን ሲያመጣ መሰማት ይሆናል። ቃልሽ መልካም ነው ይላል። በቃ አሰሚ። አንዳንድ ጊዜ እምናወራው ብዙ ነገር እያለ እምናስተምረው ብዙ ነገር እያለ ሰዎች ግን አይሰሙንም። ሰዎች አይሰሙንም። ተሸሽገናል። ትምህርት አለን፣ ሰዎች አይሰሙንም። ስብከት አለን፣ ሰዎች አይሰሙንም። ምክር አለን፣ ሰዎች አይሰሙንም። ዝማሬ አለን፣ ሰዎች አይሰሙንም። እኔ ግን አንድ ነገር የዜማ ጊዜ ደረሰ። በኢየሱስ ክርስቶስ መሰማት ይሆንላችሁ። እግዚአብሔር ትልልቆችን ይስጣችሁ፣ ትንንሾችን ይስጣችሁ፣ ወጣቶችን ይስጣችሁ፣ እናቶችን ይስጣችሁ። ቃላችሁ ይመር፣ ቃላችሁ ይጣፍጥ፣ ንግግራችሁ የንግግሮች መቋጫ ይሁን በኢየሱስ ክርስቶስ ስም። ከዚህ መልእክት በኋላ የዜማ ጊዜያችሁ ይሁን፣ መሰማት ይሁንላችሁ፣ መደመጥ ይሁንላችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። ስለዚህ አዋጄ እንደዚህ ነው። ዛሬ የዜማ ጊዜ ነው፣ የምትሰሙበት ጊዜ ነው፣ መልካችሁ የሚወጣበት ጊዜ ነው። የእውነቴን ነው የምላችሁ፣ ክረምቱ የሚያልፍበት ወራት ነው። የዜማ ጊዜያችሁ ነው፣ የምስጋና ጊዜያችሁ ነው። በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም በዚህ ቃል ባረኳችሁ። የዜማ ጊዜያችሁ ነው። አሜን።